ሚድል ኢስት አይ በጠቅላይ ሚኒስትር አብይ አህመድ ወንድሜ በሚል እየተሞካሹ የሚጠሩት መሐመድ ቢን ዛይድ የምትመራው የተባበሩት አረብ ኤሚሬቶች በሰሜን አፍሪካና መካከለኛው ምስራቅ እየተጫወተች ያለችውን ትልቅ ሚና የሚመለከት ሰፊ አተታን አሰራጭቷል። አቡዳቢ በዚህ ቀጠና በወጥነት ድጋፍ የምትሰጠው ከማዕከላዊ መንግስታቱ ጋር ለሚፋለሙት አማጽያንና ታጣቂዎች ነው። የዚህን ስረ መሰረት ያሉትን ውስብስብ የጥቅም ትስስር መስመሮች ኔትወርኮች በስፋት እንመለከታለን። በመጨረሻም ለአማጽያን ድጋፍ የምታደርገው አቡዳቢ በኢትዮጵያ ግን እንዴት ማዕከላዊ መንግስቱን ደገፈች የሚል ጥያቄ በማንሳት ጥንቅራችንን እንቋጫለን። አብረን እንቆይ። ሚድል ኢስት አይ ሀተታውን እንዲህ በማለት ይጀምራል። በተያዘው ወር መጀመሪያ በአብዱል ፋታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በሀገሪቱ የተካሄደ በሚገኝ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ሲል የተባበሩት አረብ ኤሚሬቶችን ከሷል። ይህ የዘር ማጥፋት ክስ አቡዳቢ በሄሜቲ ለሚመራው ፈጥኖ ድራሽ ድጋፍ ሰጪ ኃይሉ የጦር መሳሪያና የገንዘብ ድጋፍ ታደርጋለች ለሚለው ድብዛዛ መረጃ ብርሃን የፈነጠቀ ሆኗል የሚለው ጽሑፉ የፈጥኖ ድራሽ ድጋፍ ሰጪ ኃይሉ ባለፉት 10 ዓመታት የተባበሩት አረብ ኤሚሬቶች ከፍተኛ ድጋፍ ታደርግለትና ጥብቅ ትስስር ያለው መንግስት ያልሆነ ወገን ነው። ነገር ግን ብቸኛው አይደለም። ትንሿ የባህረ ሰላጤው ሀገር ለስትራቴጂክ ጥቅሟና ተጽዕኖ ስትል ከሊቢያ እስከ የመን ከሱዳን እስከ ሶማሊያ ያሉ የመንግስት ተቋሚ ተገንጣዮችን እንደ ትሮይ ፈረስ እየተጠቀመችባቸው ነው። ሀተታው ኢራንን በመጥቀስ ተዘርግቷል ያለውን መረብ ወደ ማብራራት ይሻገራል። ኢራን በእስላማዊ አብዮታዊ ታፔላ ስም መንግስት ያልሆኑ ተዋናያንን አስተሳስራለች። እሱንም የመከላከል ዘንግ አክሲስ ኦፍ ሬዚስታንስ ሲል ይጠራዋል። ልክ እንደዚህ ሁሉ በአገራቱ ሊቀሰቀሱ የሚችሉ አብዮቶችን የማክሸፍ የካውንተር ሪቮሉሽነሪ ባነር የተገንጣዮችን ስብስብ አላት ሲል የሚቀጥለው ሀተታው ልክ እንደ ቴሄራን ሁሉ አቡዳቢም ብሔራዊ ጥቅሞቿን የሚያስከብሩላት በባህሪያቸው ሁከተኛ የሆኑ ከመንግስት ውጭ ያሉ ተዋናያን፣ ነጋዴዎች፣ ባለሀብቶች፣ በፖለቲካው ተጽዕኖ ፈጣሪ ሰዎችን ያቀፈ ባለድርብ ንጣፍ መረብ አዘጋጅታለች ይላል። የአቡዳቢ ገዢ መደብ ልሂቃን ማዕከላዊ መንግስቱን የሚወዘውዙና ሉዓላዊነትን የሚጥሱ የታጠቁ አማጽያንን በቀጠናው ፈጥረዋል። ይህን ሁሉ እንድታደርግ ገፊ ምክንያት የሆናት የአረብ ስፕሪንግ የጸደይ አብዮት ነው። የአብዮት የአረብ መንግስታትን ሲገነድስ ተመልክታለች። ባህር ተሻጋሪ ሐሳቦችና ፖሊሲዎች ወደ ሰሜን አፍሪካና ገልፍ ሲገቡም እንዳስተዋለች የሚያስታውሰው ጽሑፉ ስለዚህም በትንሽ ወጪ ለብሔራዊ ጥቅሟ ጥቂት አሻራዎችን በቀጠናው ሀገራት ለማኖር መወጥኗን ያትታል። ፔትሮ ዶላሩን ወደ ጂኦፖለቲካዊ ተጽዕኖ የሚተረጉምበት መንገድ አፈላልጋለች። የተዋጣላትም ይመስላል። ኤሚሬትስ የሰባት ግዛቶች ፌዴሬሽን ብትሆንም አቡዳቢና የአልናህያን ቤተሰቦች ንጉሳዊ አገዛዝ ዋና ማዕከል ናቸው። እንደ አውሮፓውያን አቆጣጠር 2008 የኢኮኖሚ ቀውስ ምክንያት ዱባይ ከፍተኛ ፈተና ውስጥ ብትገባም ከአቡዳቢ በተገኘ የገንዘብ ድጋፍ ልታገግም ችላለች። ከዚያ በኋላ የሀገሪቱ ስልጣን በሶስት ወንድማማቾች እጅ ተጠቃሎ ገባ። መሐመድ መንሱርና ታሃኑን ቢን ዛይድ ይባላሉ። በእነርሱ አመራር ሰጪነት አቡዳቢ ከሰባት ግዛቶች በላቀ ሁኔታ የፋይናንስ እምብርት ሆነች። ኤሚሬትስ የምትፈልገውን መንግስታዊ ድጋፍ ሁሉ የሚያቀርብ ኮርፖሬሽንና በመንግስት ባለቤትነት የተያዙ ኢንተርፕራይዞችን አቋቁመዋል። ሶስት ወንድማማቾች ባን ፋጢማ የተሰኘ ስትራቴጂክ ኢንቨስትመንቶችንና የፋይናንስ አገልግሎቶችን የሚያቀርብ ከመንግስት አሰራር ትይዩ የሆነ መዋቅር እንደዘረጉ የሚጠቁመው የሚድል ኢስት አይ ሀተታ በዚህም ሸቀጦችና ንግድ ኩባንያዎችን፣ የግል ወታደራዊና ደህንነት ተቋማትን ከዚሁ ባን ፋጢማ ከተሰኘው ማዕከል ጋር አሳስረውታል። ከኢኮኖሚ ጉዳዮች ባሻገር ባን ፋጢማ ከቀጠናው ሶሺዮ ፖለቲካዊና ከፊል የግል መስኮች ጋር በመገናኘት ረገድ የተፈጠረው መረብ ተሳክቶለታል። በአቡዳቢ ውስጥ የስልጣን ተዋረድ ያለ ቢመስልም በባን ፋጢማ ዙሪያ የተኮለኮሉ የግለሰቦች ኩባንያዎችና መንግስታዊ ተቋማት መካከል የተዘረጋው ድር ይበልጥ ጉልበታም ነው። በጸደይ አብዮት ወቅት እስላማዊ ሲቪል ማህበረሰብ ድርጅቶችና መንግስት ያልሆኑ እስላማዊ ተዋናያንን በሽብርተኝነት ሰበብ በመዋጋት አዲስ ስትራቴጂ ይነደፋል። ይህ ትልቅ ስትራቴጂ በጦር መሳሪያ መደጋገፍን ያዋልዳል። እንደ አውሮፓውያን አቆጣጠር 2013 በግብጽ ታሪክ በዲሞክራሲያዊ መንገድ የተመረጡትን ፕሬዝዳንት በተመደረከ መፈንቅለ መንግስት መወገዳቸው፣ በምትካቸው ወታደሩ አብዱል ፋታህ አልሲሲ መንበሩን መቆጣጠራቸው ለአቡዳቢ ትልቅ ትምህርት እንደሰጠ ያውሳል። በባኒ ፋጢማ በኩል የተፈጠሩትን ፈርጀ ብዙ ኔትወርኮች በመጠቀም በቀጠናው ሀገራት የውስጥ ጉዳይ ጣልቃ መግባትና መንግስት ያልሆነውን ቡድን በመደገፍ ብሔራዊ ጥቅሟን ማስጠበቅ ዋነኛ ዓላማ መሆኑን አመልክቷል። ቻይና በመሰረተ ልማት ግንባታና ኢኮኖሚያዊ ጉዳዮች በቀጠናው ያላት ተጽዕኖ የሚያስታውሰው ሀተታው አቡዳቢ ደግሞ የጦር አበጋዞችን፣ የተለያዩ ወንጀለኛ ኮንትሮባንዲስቶችን፣ ነጋዴዎች በእሷ ላይ ጥገኛ እንዲሆኑ አድርጋለች። በዚህም በምላሹ በየሀገራቱ ትልቅ ተጽዕኖ እንዲኖራት በማስቻል ብሔራዊ ጥቅሟን ታስከብራለች። ባልተረጋ
በተረጋጋ መንግስት ውስጥ ተገንጣዮችና አማጽያን በማህበረሰብ ውስጥ የሚዘረጉት ትስስር ወይም ኔትወርክ አላቸው። ኢራን በተለያዩ ሀገራት ሺያን ከጥቃት ለመከላከል በሚል መነሻ ምክንያት የምትደግፋቸው አማጺዎች በማህበረሰብ ውስጥ ከፍተኛ ትስስር እንዳላቸው የተገነዘበችው አቡዳቢ ይህን ልምድ መከተል አዋጭ መሆኑን አምናበታለች። በዚህም ከኢትዮጵያ በቀር ለማለት በሚያስደፍር ሁኔታ ድጋፍ የምትሰጠው ለታጣቂ ነገር ግን መንግስታዊ ላልሆነ አካላት ነው። በሰሜን አፍሪካ የሊቢያ ብሔራዊ ጦር፣ የፈጥኖ ደራሽ ድጋፍ ሰጪ ኃይል በሱዳን፣ ሴኩሪቲ ቤልት ፎርስስ በየመን፣ የሶማሊላንድ አርምድ ፎርስስ እና ፑንትላንድ ማሪታይም ፖሊስ ፎርስ በሶማሊያ ተጠቃሽ ናቸው። በዚህ ውስጥ የተለያዩ ኔትወርኮች አሉ። የታጣቂዎች አማጽያንና ቅጥረኛ ነፍሰ ገዳዮች የደህንነት ክንፍ በነጋዴዎችና በሎጂስቲክስ አቅራቢዎች ይደገፋል። የፋይናንስ ዘርፉ ደግሞ ምናልባት አቡዳቢ ድጋፍ የምታደርግለት ታጣቂ ወይም አማጺ ማዕቀብ የተጣለበት ከሆነ በእሱ አማካይነት የተከለከለውን እንዲያገኝ ትረዳዋለች። የመረጃው ኔትወርክ ደግሞ እጅግ የተደራጁ መገናኛ ብዙሃን ያሉት ሲሆን ለአማጽያኑ የሚጠቅም ትርክት መፈብረኩና ማስተጋባቱ የእነርሱ ድርሻ ነው። በእርግጥ ከዚህ ጋር በቀጥታ ባይገናኝም በቅርቡ የተዘጋው አልአይን አማርኛ ባለቤትነቱ የተባበሩት አረብ ኤሚሬትስ መሆኑን ልብ ይሏል። ይህ ረጅም አሰታ ኤሚሬቶች በተለያዩ ሀገራት የተጫወቱትን ሚና ይጠቅሳል። ሊቢያ፣ የመን፣ ሱዳን፣ ሶማሊያ ከነዚህ ውስጥ ይመደባሉ። የተባበሩት አረብ ኤሚሬቶች ተገንጣዮችንና አማጽያንን የመደገፍ ስሩ ሲመረመር እንደ አውሮፓውያን አቆጣጠር 2014 ላይ ይደርሳል። የቀድሞ የሊቢያ ፕሬዝዳንት የጦር ሰራዊት አዛዥ ካሊፋ ሀፍታር በየካቲት 2014 አብዮቱ አጸፋ የሚሆን እንቅስቃሴ በዩቲዩብ መጀመራቸውን አቡዳቢ ትመለከታለች። በ3 ወራት ጊዜ ውስጥም ሽብርተኝነትን መዋጋት በሚል ባነር ስር በኤሚሬቶች ገንዘብ ጦርና መረጃ ድጋፍ በዩቲዩብ አንዳች እንቅስቃሴ ይፈጠራል። ምንም እንኳን ይህ በአቡዳቢ ፔትሮ ዶላር የተደገፈው ዘመቻ ለጥቂት ጊዜያት ቢቀጥልም ካሊፋ ሀፍታር ቤንጋዚን ዋና ከተማ አድርገው ምስራቃዊ ሊቢያን ቢቆጣጠሩም በተባበሩት መንግስታት እውቅና ያለውን ማዕከላዊ መንግስትን ማስወገድ አልሆነላቸውም ሲል የሚያስታውሰው ሀተታው ዛሬ ላይ ምስራቃዊ ሊቢያ ኳሲ ስቴት ወይም እንደ ህዝብ ግዛትና አስተዳደር ያላት ይሁን እንጂ በመላአት መንግስታዊ ቁመና እንደሌላት ይጠቅሳል። በእርግጥ በሊቢያ ጉዳይ አቡዳቢ ብቻ ሳትሆን ሞስኮም ከካሊፋ ሀፍታር ጎን ናት። በሊቢያ ቀውሱ ዙሪያም ተናበው ይሰራሉ። እንደ አውሮፓውያን አቆጣጠር በ2019 ዋግነር የተሰኘው ቅጥረኛ ተዋጊ ቡድን በሊቢያ ገበያ ሲከፍት ክፍያው የተፈጸመለት በተባበሩት ኤሚሬቶች ባንክ አማካይነት ነው። ሩሲያ በሀፍታር በሚመራው የሊቢያ ብሔራዊ ጦር ስር ባሉት ግዛቶች እንዳሻት ትንቀሳቀሳለች። በቀጣናው በምታደርጋቸው ውጊያዎችም ከምስራቅ ሊቢያ በመነሳት ጥቃት ትፈጽማለች። ሀፍታርና ጦራቸው በኩላቸው ነዳጅን እያወጡ ይሸጣሉ፣ ገንዘባቸውንም በአቡዳቢ ያስቀምጣሉ። አንዳንድ ሪፖርቶች እንደሚያመላክቱት ሀፍታር በተባበሩት አረብ ኤሚሬቶች ውስጥ የግል ባንክ ባለቤት ሆነው አገልግሎት መስጠት ጀምረዋል። የጎረቤት ሀገር ሱዳን ተዋጊዎች ቀድሞም ቢሆን በአቡዳቢ ኔትወርክ ውስጥ የነበሩ ናቸው። ተዋጊዎቹ በሰሜን አፍሪካ ከሀፍታሩ የሊቢያ ብሔራዊ ጦር ጎን ተሰልፈው ተዋግተዋል። በጦር አበጋዙ መሐመድ ሐምዳን ዳጋሎ ሄሚቲ የሚመራው ፈጥኖ ድራሽ ድጋፍ ሰጪ ኃይሉ በሺዎች የሚቆጠሩ ተዋጊዎችን ወደ የመን በመላክ ከአቡዳቢ ጋር ሆኖ ጦር ሰብቋል። በአልቡርሃን የሚመራው ብሔራዊ ጦርም ይህንኑ በሚያረጋግጥ መልኩ አቡዳቢን በዘር ማጥፋት ተባባሪ ናት ሲል ከሷል። ቢቢሲ ከ3 ሳምንታት በፊት ባወጣው ዘገባም ሱዳን በሀገሩ እርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩት አረብ ኤሚሬትስን ባለም አቀፉ የፍትህ ፍርድ ቤት ተቋማት መሆኑን አመልክቶ ነበር። የተባበሩት አረብ ኤሚሬትስ በዘር ማጥፋት ለሚወነጀለው የሱዳን ፈጥኖ ድራሽ ኃይል ድጋፍ እየሰጠች ነው ስትል ሱዳን ከሳለች። ኤሚሬትስ ለፈጥኖ ድራሽ ኃይሉ የምታደርገው ወታደራዊ የገንዘብና የፖለቲካ ድጋፍ በምዕራብ ዳርፉር በሚገኘው የማሳሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲል የሱዳን መንግስት ተከሷል። የተባበሩት አረብ ኤሚሬትስ በኩል የሱዳንን ወንጀላ ውድቅ በማድረግ ቀልብ ለመሳብ የሚደረግ ትርኢት በሚልም በአፋጣኝ ክሱ ውድቅ እንዲደረግ ሰራለው ብላ ነበር። ሱዳን ለዓለም አቀፉ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤሚሬትስ ግጭቱን በማቀጣጠል እንዲሁም በምዕራብ ዳርፉር የዘር ማጥፋት ወንጀል የፈጸመውን ሚሊሻ ትደግፋለች ባይናት። የተባበሩት አረብ ኤሚሬትስ ዓለም አቀፍ የሆነ ጥሰቱ ያላስከተለው ጉዳት ሙሉ ካሳን ጨምሮ በጦርነቱ ሰለባ ለሆኑ ሰዎች ክፍያዎችን ልትፈጽም ይገባል ብለዋል። ስማቸው እንዲገለጽ ያልፈለጉ የተባበሩት አረብ ኤሚሬትስ ባለስልጣን በበኩላቸው በሱዳን ጦር ተወካይ በኩል በዓለም አቀፉ የፍትህ ፍርድ ቤት የቀረበው ክስ ምንም አይነት ህጋዊ የሆነ ተጨባጭ መሰረት የሌለው ነው፣ ከዚህ አስከፊ ጦርነት ለማዘናጋት የተደረገ ሌላ ሙከራ ነው ሲሉ አጣጥለውታል። በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ የሚከታተሉ የተባበሩት መንግስታት ድርጅት ባለሙያዎች ቀደም ሲል የተባበሩት አረብ ኤሚሬትስ በቻድ በኩል ለፈጥኖ ድራሽ ኃይሉ የጦር መሳሪያ ታዘዋውራለች የሚለውን ታማኝነት ያለው እንደሆነ ገልጸው ነበር። የዓለም አቀፉ የፍትህ ፍርድ ቤት የሚሰጠው ውሳኔ በህጋዊ መንገድ አስገዳጅ ባይሆንም ጉልህ የሆነ የፖለቲካ ተጽዕኖ እንዳለው ይነገራል። በእርግጥ የተባበሩት መንግስታት ወደ ሱዳንና አጎራባች ሀገሮች ከዚህ ቀደም ያሰማራው ከፍተኛ የባለሙያዎች ቡድን በሱዳን የእርስ በርስ ጦርነት ከጀርባ ሆነው የተሳተፉ የሚገኙ ሀገራትና ቡድኖችን አጋልጧል።
በሄሜቲ የሚመራው ሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል በሶስት ዋና መስመሮች ድጋፍ ያገኛል። ዋናው መስመሩ ግን በምስራቅ ቻድ በኩል ያለው ነው። የተለያዩ የአየር በረራ ክትትል ባለሙያዎች እንዳረጋገጡት ከዩናይትድ አረብ ኤሚሬትስ አቡዳቢ ዓለም አቀፍ አየር ማረፊያ ተነስተው ወደ ምስራቃዊ ቻድ አውሮፕላን ማረፊያ የሚያጓጉዙ የጭነት አውሮፕላኖች መኖራቸውን ሪፖርቱ አመልክቷል። እነዚህ የጭነት አውሮፕላኖች እዚህ አየር ማረፊያ ከመድረሳቸው በፊት ለምን እንደሆነ ባይታወቅም ኬንያ፣ ሩዋንዳና ኡጋንዳ መጠነኛ ቆይታ ያደርጋሉ። እዚህ ጋር ሪፖርቱን ገታ አድርገነው ከ15 ቀናት በፊት የሱዳን ብሔራዊ ጦር ኬንያ ላይ የጣለውን ዕቀባ እናስታውስ። ሱዳን ለ2 ዓመታት በዘለቀው የእርስ በርስ ጦርነት ከሰራዊቱ ጋር እየተዋጋ ያለው የፈጥኖ ድራሽ ድጋፍ ሰጪ ኃይልን በናይሮቢ ማስተናገዷን ተከትሎም ከኬንያ የሚገቡ ምርቶችን በሙሉ አግዳለች። ባለፈው ወር የፈጥኖ ድራሽ ኃይሉና ተባባሪዎቹ በሱዳን ትይዩ መንግስት የመስረት ፍላጎት እንዳላቸው የሚገልጽ መመስረቻ ቻርተር በኬንያ ተፈራርመዋል። የሱዳን ወታደራዊ መንግስት ምርቶች ወደ ሀገር ውስጥ እንዳይገቡ የጣለው እገዳ የሀገሪቱን ሉዓላዊነት ለማስጠበቅና ብሔራዊ ደህንነቷን ለመጠበቅ ነው ብለዋል። በጦርነት የምትታመሰው ሱዳን ሻይ፣ የምግብ ዕቃዎችና የመድኃኒት ምርቶችን ጨምሮ በርካታ ምርቶችን ከኬንያ ታስገባለች። የሱዳን ንግድ ሚኒስቴር ባወጣው መግለጫ ከኬንያ በሁሉም ወደቦች፣ አየር መንገዶችና መሸጋገሪያ ኬላዎች የሚመጡ ማንኛውንም አይነት ምርቶች ተጨማሪ መመሪያ እስኪሰጥ ድረስ ታግዷል ብሏል። አስከትሎም ሁሉም የሚመለከታቸው አካላት እገዳውን በአስቸኳይ እንዲያስፈጽሙ አዟል። በኬንያና በሱዳን መካከል ያለው ውጥረት ለበርካታ ወራት እየተባባሰ መጥቷል። የኬንያው ፕሬዝዳንት ዊሊያም ሩቶ ከሱዳን ፈጥኖ ድራሽ ኃይል ጋር የጠበቀ ግንኙነት አላቸው በሚል በሀገር ውስጥ ሰፊ ትችት ገጥሟቸው ነበር። ሱዳን የትይዩ መንግስት ምስረታ የተካሄደባት ኬንያ አርኤስኤፍን በመደገፍ የከሰሰች ሲሆን ከሀገሪቱም አምባሳደሯን ጠርታለች። ኬንያ በበኩሏ ሰላም ለማምጣት ለሚደረግ ጥረት ብቻ በገለልተኝነት የንግግር መድረክ ማመቻቸቷን በመግለጽ ራሷን ተከላክላለች። ከኬንያ ወጣ ብለን ወደ ተባበሩት መንግስታት ሪፖርት ስንመለስ የተባበሩት አረብ ኤሚሬትስ የተባበሩት መንግስታት ከፍተኛ ባለሙያዎች ይፋ ያደረጉትን ሰነድ አትቀበለውም። የበረራዎቹ ዓላማ ሰብአዊ ረድኤት ለማድረስ ሲሆን በተጨማሪም ቁሳቁሶችን ለሱዳን ስደተኞች ጊዜያዊ ሆስፒታል ለማቋቋም መሆኑን ጠቅሳለች። የባለሙያዎች ቡድን ግን በሪፖርቱ በረራዎቹ ያጓጓዙ ሰብአዊ ድጋፍ ሳይሆን ለፈጥኖ ድራሽ ድጋፍ ሰጪ ኃይሉ የሚውሉ የጦር መሳሪያዎች መሆናቸውን አረጋግጧል። የሄሜቲ ቡድን የጦር መሳሪያ የሚያገኝበት ሌላኛው መስመር ደቡብ ሊቢያ ሲሆን ከጦር መሳሪያ በተጨማሪ ከፍተኛ የነዳጅ አቅርቦት በመቀበል ወደ ዳርፉር እንደሚያጓጉዝ በሪፖርቱ ተመላክቷል። ሶስተኛው መስመር ደግሞ ደቡብ ሱዳን ሲሆን በዚህ መስመር ነዳጅ በብዛት ይጓጓዛል። ወደ ሱዳን በተሽከርካሪዎች ይገባል። ከዚያም አምዳን ዳጋሎ በሚቆጣጠሯቸው አካባቢዎች ይደርሳል ይላል ሪፖርቱ። የሊቢያና ሱዳን ለማሳያነት ተጠቀሰ እንጂ የየመንና ሶማሊያ ውስጥም የተባበሩት አረብ ኤሚሬትስ አማጽያንና መንግስት ያልሆኑ ቡድኖችን በመደገፍ በቀላል አማርኛ ሀገራቱን ለብሔራዊ ጥቅሟ ስትል እየበጠበጠች ነው ይላል ሐተታው። ወደ ሸገር ታይምስ ተከታታዮች አቡዳቢ ቀደም ሲል በዝርዝር እንደቀረበው ያልተቋረጠ ድጋፏን የምትሰጠው ከመንግስት በተቃራኒ ለቆሙ ኃይሎች ቢሆንም በኢትዮጵያ ግን ድሮንም ሆነ ገንዘብ የምትለግሰው ለማዕከላዊ መንግስቱ ነው። ያለ ተፈጥሯና ስሪቷ እንዴት ይህን ልታደርግ ቻለች የሚለውን ጥያቄ እንድታሰላስሉ እየጋበዝን የዛሬው ጥንቅራችንን በዚሁ ፈጸምን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።